የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኛ አግዜ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላክ ደግሞ ዛሬ በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። ሃሌሉያ። እስቲ ቃሉን ከማካፈሌ በፊት አጭር ጸሎት እንጸልይ። ቅዱስ ሆይ ተባረክ፣ ስለሰጠን እድል ፋንታ ሁሉ ተመስገን። ዛሬም ለኔም ለወገኖቼ በሐሳብ በቃል ለተናገረን ወደኛ ስለመጣ ቃሉን ላከፈወሳቸው እንደሚል ቃል መጥቶ ስለሚፈውሰን ስለሚዳስሰን ከሐሳብና ከፍቃድ ጋር ስለሚያገናኘን አምላኩ ያመሰግንሃለሁ። አሁን ጊዜው ተጀምሮ እስከሚያልቅ አንተ እንድትቆጣጠር አንተ ብቻ ተናገር ያልከኝ እንድናገር እንድትረዳኝ ተጽዕኖ ሁሉ በኢየሱስ ስም እንዲመታ ሰማያት በኔ ትይዩ ይህንን በሚሰሙ ወገኖች የትዩ የተከፈተ የተለቀቀ ሰማይ እንድትሰጠን ራካ ፓስኬ ፓራ ካላማዲያ ተጽዕኖ ሁሉ በኢየሱስ ስም እንዲፈርስ ተግዳሮቶች ሁሉ በኢየሱስ ስም እንዲመቱ አየሩ ሁሉ እንዲለቀቅ ሰማይ አምላክ ልዑል እግዚአብሔር ሆይ ከዚህ ሰዓት ጀምሮ አንተ ጊዜውን ሰዓቱን ተቆጣጥረ ተናገር ያልከኝ ብቻ ተናግሬ ጌታዬ ለእያንዳንዳችን ፈውስና ኃይል እንድትሆነን ጊዜው ተጀምሮ እስከሚያልቅ አንተ እንድትረከብ የበቀል ኃይላት ሁሉ እንዲታሰሩ ቸርነት በጎነት መልካምነት ሁሉ ለእያንዳንዳችን እንዲገለጥ በኢየሱስ ስም ጸለይኩኝ። ክብር ሁሉ ለስም ይሁን በኢየሱስ ስም አሜን። ሃሌሉያ። ጌታ የሰጠኝ ቃል ዛሬ ስለ ምስጋና ነው። በአሜሪካ በየአመቱ ኖቬምበር የመጨረሻ ወር ከመግባቱ በፊት ሐሙስ ዕለት የአምልኮ ጊዜ የምስጋና ጊዜ ተብሎ ይከበራል። እግዚአብሔር ስላደረገው ስለ ሁሉም ቤተሰብ ተሰብስቦ ሰው ከሁሉ ቤተሰብ ከያለበት ቦታ አንድ ቤት ተሰብስቦ እግዚአብሔርን ያመሰግናል። ወገኖቼ እግዚአብሔር አንድ ቀን ብቻ በአመት ሳይሆን ሁሌ ሊመሰገን የሚገባ አምላክ ነው። ደግሞ ጊዜ ሰዓትም ሰጥቶ ከቤተሰብ ጋር ደግሞ አብሮ ደግሞ ማመስገን ደግሞ ትልቅ ነገር ነው። ስፔሻል ፕሮግራም አዘጋጅቶ እና እግዚአብሔር አምላካችን ምስጋና የሚገባ አምላክ ነው። ራዕይ መጽሐፍ ላይ ሲናገር ራዕይ 4:10 እና 11 እንደዚህ ያለ ይናገራል። በኢየሱስ አነበዋለሁኝ። 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፍቃድም ሆነዋልና ተፈጥረውማልና ክብር ውዳሴ ኃይልም ልትቀበል ይገባል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ እያለ ይናገራል። እነዚህ 24ቱ ሽማግሌዎች እንግዲህ ቤተ ክርስቲያንን እስራኤልን የሚወክሉ ናቸው። እንግዲህ አንዳንድ ሰዎች ሲሉ 12ቱ የ12ቱ ደቀ መዝሙሮቹ ከነሱ ከኢየሱስ ጋር የነበሩት እስራኤልን የሚወክሉ 12ቱን ደግሞ ቤተ ክርስቲያንን የሚወክሉ ብለው 24 ሽማግሌዎች እዛ ያሉት በጌታ ፊት አምላካቸውን ሳያቋርጡ ያመሰግኑታል፣ ያመልኩታል። ሃሌሉያ። እነዚህ 24ቶች ሽማግሌዎች እግዚአብሔርን አምላካችን ሳያቋርጡ የሚገርም እኮ ነው ሲናገሩ ክብር ውዳሴ ምስጋና ሲደረድሩት ክብር ውዳሴ ምስጋና እያሉ ለአምላካችን እና እነዚህ 24ቱ ሽማግሌዎች አምላካችንን እንደዚህ እያሉ ነው የሚናገሩት። ለእርሱ ክብር ውዳሴ ምስጋና የሁሉ ለሱ የሚጨምር ክሩስ እንደሉታል የሚጨምር ምስጋና ለአምላካችን ይሰዋሉ። ለምን አምላካችን የጨመረ ምስጋና ይገባል? ወገኖቼ እዚህ በራዕይ መጽሐፍ ላይ እናያለን። የመጀመሪያው አምላካችን እኛን ስለዋጀን ሪዲም ስላደረገን ስላዳነን ነው ምስጋና ልንደረድርለት የሚገባው። ራዕይ 5:9 እና 10 ሲናገር ራዕይ 5:9 እና 10 ላይ እንደዚህ እያለ ይናገራል። መጽሐፉን ትወስድ ዘንድ ማኅተቦቹንም ትፈታ ዘንድ ይገባል፣ ታርዳልና በደምም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከአሕዛብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ ይላል። አንተ ማኅተሙን ትፈታ የሚገባ ጌታ ኢየሱስ ክርስቶስ ምስጋና ልትቀበል የሚገባ ለእኛ ዋጋ የከፈልክ የታረድክ ነህ እያሉ ከዛ ቀጥሎ 11 ላይ እያሉ አዲስ ቅኔን ይዘምራሉ። አዲስ ቅኔ ለዚህ ለአዳንን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እንዳውም ራዕይ 5 ሲናገር ሲጀምር ራሱ የተጠቀለለ መጽሐፍ ማኅተሞች ያሉበትን ዮሐንስ ያይና የሚፈታው ማንም የለም። ከዛ ያለቅሳል። ከዛ አታልቅስ፣ ከሽማግሌዎች አንዱ መጥቶ አታልቅስ፣ ይህንን ሊፈታ የሚችል የታረደው በግ የናዝሬቱ ኢየሱስ ከይሁዳ የሆነው ዋጋ ከፍሏል
ይህንን ማተም ሊፈታ ይችላል። ከዛ በኋላ ነው ያመሰገኑት የሚያመልኩት በልዩ ቋንቋ። ለምን? ዋጋ ስለከፈለልን፣ እኛን ስላዳነን ጌታችን መድኃኒታችን ኢየሱስ ክርስቶስ የጨመረ ምስጋና ያስፈልገዋል ወገኖቼ። ስለዚህ ጊዜ ወስደን ጌታችንን ስላዳነን ስለዋጀን ልናመሰግነው ልናመልከው ይገባል ወገኖቼ። ሌላ ደግሞ ለምን አምላካችን በጨመረ ምስጋና አምልኮ እናመሰግነዋለን? አንደኛ ሁሉን ስለፈጠረ፣ ሁሉን የፈጠረ አምላካችን ነው። እያንዳንዱ የሚታየው የማይታየው ዓለም ሁሉ በሱ ነው የተፈጠረው። ራዕይ 4:11 ሲናገር እንደዚህ ነው፣ ጌታችን አምላካችሁ አንተ ሁሉን ፈጥረሃልና ስለ ፍቃድም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባል እያሉ ያመልኩታል። ሁሉን የፈጠረ አምላክ ስለሆነ የሚታየው የማይታየው ሁሉ በሱ ተፈጥሯል። ስለዚህ ፍጥረት ሁሉ እሱ ሊያመልከው ሊያመሰግነው ይገባል። ፈጥሯል። እሱ ጀግና ነው። ሃሌሉያ። እሱ ኃያል ነው። እሱ ገናና ነው። እሱ የሁሉ ፈጣሪ ነው። ስለፈጠረው ፍጥረቱ ልናመሰግነው ይገባል። ሌላ ደግሞ አምላካችንን ጊዜ ወስደን ልናመልከው ልናመሰግነው የሚገባን ወገኖቼ ስለ ክብሩ ስለ ቅድስናው ልናመሰግነው ይገባል። ራዕይ 4:8 ሲናገር አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው፣ ከዙፋናቸው በውስጣቸው አይኖች ሞልተውባቸዋል። ቅዱስ ቅዱስ የነበረ ያለ የሚመጣ ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት ሳያቋርጡ ያመልኩታል። ቅዱስ ስለ ቅድስናው አምላካችን ቅዱስ አምላክ ነው። ስለ ቅድስናው ስለ ራይችነስነቱ ልናመሰግነው ልናመልከው ወገኖቼ ይገባል። እነዚህ መላእክታን እንኳን ቅዱስ ቅዱስ እያሉ ያመልኩታል። ትንቢተ ኢሳይያስ 6 ላይ እንደዛ ነው። ኢሳይያስ ከፍ ባለው ዙፋን ላይ አምላኩን ያይና እዛም መላእክታን ኩሩቤል ቅዱስ 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 ሳያቋርጡ ሲያመልኩት አየ። ስለዚህ ይሄ አምላካችን ቅዱስ አምላክ ስለሆነ ሆሊ አምላክ ስለሆነ ስለ ቅድስናው ስለ መልካምነቱ ስለ ቅድስናው ስለ ክብሩ የከበረ አምላክ ነው። በዙፋኑ ላይ ያለው እግዚአብሔር እጅግ የከበረ ነው። ልናመልከው ይገባል። እየተቀጠቀጥን እየፈራን እየታዘዝነው ለሱ ክብር ልናመጣ ይገባል ወገኖቼ። ሌላ ደግሞ አምላካችንን በጨመረ ምስጋና በጨመረ አምልኮ ለምን ልናመልከው ይገባል ወገኖቼ? ስለ ፍርዱ ነው። እግዚአብሔር ጻድቅ ፈራጅ አምላክ ነው። መጽሐፍ ቅዱሳችን እንኳን ሲናገር መዝሙር ላይ ይናገራል። መዝሙር በቅንፍ 89:14 ሲናገር የዙፋን መሰረት ጽድቅና ፍርድ ነው፣ ምሕረትና እውነት በፊት ይሄዳሉ ይላል። የዙፋን እንኳን መሰረቱ የተመሰረተው በጽድቅና በፍርድ ነው። እግዚአብሔር ጻድቅ አምላክ ነው። እግዚአብሔር ደግሞ ጻድቅ ፈራጅ ነው። ፍርዱ የማይዛነፍ ነው። ሰው በዚህ ምድር ላይ ፍርድን ያዛባሉ ወይ ባለማወቅ ወይ ማውቀው ብድን በማጓደል ፍርድ ትክክለኛ ፍርድ ላይ ይሰጥ ይችላል። ሰው ሊያመልጥ ይችላል። ሊሰራው ስራ እውነተኛ ፍርድ ላይ ያስገኘው ይችላል። ግን በእግዚአብሔር ፊት ማንም ሊያመልጥ አይችልም። የዙፋኑ መሰረት ጽድቅና ፍርድ ነው። ጽድቅ ነው። እውነተኛ ፍርድ አለ በእግዚአብሔር ዘንድ። እኔ በጣም ደስ የሚለኝ እዚህ ራዕይ መጽሐፍ ላይ ራዕይ 11:16 ብናነብ እንዲላሉ በእግዚአብሔር ፊት በዙፋኖቻቸው የተቀመጡ 24 ሽማግሌዎች በግንባራቸው ተደፍተው ለእግዚአብሔር እየሰገዱ እንዲህ አሉ። ያለና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለ ያስክ ስለ ነገስክም እናመሰግንሃለን። አሕዛብም ተቆጡ፣ ቁጣም መጣ፣ በሙታንም ትፈርድ ዘንድ ዘመን መጣ። ለባሪያዎችም ለነቢያትና ለቅዱሳን ስምንም ለሚፈሩት ለታናናሾችና ለታላላቆች ዋጋቸውን ትሰጥ ዘንድ ምድርን የሚያጠፉትን ታጠፋ ዘንድ ዘመን መጣ። እግዚአብሔር በጽድቅ የሚፈርድበት ዘመን መጣ። ኢየሱስ ጌታ ነው። እግዚአብሔር አምላክ ጻድቅ ፈራጅ ነው ወገኖቼ። በጽድቅ የሚፈርድ አምላክ ነው። ያንን ደግሞ በማድረጉ እነዚህ ሽማግሌዎች ያመሰግኑታል፣ ያመልኩታል። አንተ ሁሉ ትፈርድ ዘንድ መጣ፣ ዘመን መጣ። አንተ እውነተኛ ፈራጅ አምላክ። እግዚአብሔር ታጋሽ ነው ወገኖቼ። ታግሶ በመጨረሻ ላይ ይፈርዳል። የእግዚአብሔር ዓላማ ሰውን ሁሉ በክርስቶስ ኢየሱስ ለመጠቅለል ነው። ግን የሰው ልጅ ግን እምቢ ሲል እግዚአብሔር አምላክ መጨረሻ ግን ቅን ፈራጅ ነው፣ እውነተኛ ፈራጅ ነው። ኃጢአተኛን አያጸድቅም፣ ጻድቁን ደግሞ ኃጢአተኛ አይልም።
በትክክል ግን ኃጢአተኛ ይላል፣ ጻድቁ ጻድቅ ብሎ ይፈርዳል። እና ስለ ጽድቅ ፍርዱ ልናመሰግነው ይገባል፣ ልናመልከው ይገባል ወገኖቼ። እና አምላካችን አሁንም ወገኖቼ ጊዜ ወስደን ልክ በአሜሪካ በአመት አንዴ እንኳን ቤተሰብ ሁሉ ተሰብስቦ እግዚአብሔርን ምን እንዳደረጋላቸው በአመት ውስጥ እያሰቡ እንደሚያመሰግኑት ሁሉ ምስጋናን ለእግዚአብሔር እንደሚያመጡት ሁሉ ዘሴም ቲንግኛም ወገኖቼ በአመት አንዴ ብቻ አይደለም እግዚአብሔር በሚሰጠን እድል ፋንታ ሁሉ ምክንያት እየፈለግን ከቤተሰብ ጋር ቢሆን በግላችንም ሁሌ ልናመልከውና ልናመሰግነው ይገባል። ምስጋናችን አይጓደልበት። መዝሙር ላይ ራሱ ሲናገር ምስጋናን የሚሰዋ እሱ ያከብረኛል፣ ማዳን የማሳይበት በዛ አለ ይላል። ምስጋናን ወገኖቼ በሰዋን ቁጥር እግዚአብሔር የሱ ማዳን እናይበታለን። እነ ኢዮሳፍጥ እንኳን መጽሐፍ ቅዱስ ላይ አይተናል። ሁለተኛ ዜና ላይ ምዕራፍ 20 ላይ ጠላቶቻቸው በመጡባቸው ጊዜ ግራ በተጋቡ ጊዜ ወደ እግዚአብሔር ጮሁ። እግዚአብሔር አምላክ ደግሞ ሰማቸውና እኔ ነኝ የምዋጋላችሁ፣ እኔ ነኝ ስለናንተ ወጥቼ ጠላቶቻችሁን ማንበረከክ እኔ ነኝ፣ እናንተ የምትዋጉ አይደላችሁም ካላቸው በኋላ ቁጭ ብለው አልተመለከቱም። ምስጋና ነው ያቀረቡለት። ጌጠኛ ልብስ ለብሰው ኳየርን አስጊጠው በጦርነት መካከል ኳየርን ይዘው መጥተው ነው እግዚአብሔርን ማመስገን ማምለክ ሲጀምሩ ይላል ይናገራል። ከዛ እግዚአብሔር ድብቅ ጦርን በጠላቶቻቸው ላይ አመጣና ጠላቶቻቸውን አጠፋላቸው፣ እነሱንም ድል ሰጣቸው። አይናቸው እሱ ላይ አድርገው የሱ ታላቅነት፣ የሱ ተዋጊነት፣ የሱ ጻድቅ ፈራጅነት እያወጁ ቅዱስ ነህ፣ ምስጋና ብዙ ነህ፣ ምህረት ለዘላለም ነው፣ አንተ መሐሪ ቸር አምላክ እያሉ እነ ኢዮሳፍጥና ኳየር ማምለክ ምስጋናን በደረደሩ ጊዜ በጠላቶቻቸው ላይ ድብቅ ጦርነት መጣ፣ አምላካቸው ተዋጋላቸው። እኛም ወገኖቼ ድል የምናገኘው ጠላቶቻችንን እግዚአብሔር የሚመታልን ለሱ ምስጋናን ስንሰዋለት ነው። ምስጋና እንሰዋለት ወገኖቼ። እግዚአብሔር የሚጠላው አጉረምራሚ ትውልድን አይወድም። የሚያጉረመርም ምክንያት እየፈለገ የሚያጉረመርም በምንም ደስ የማይሰኝ ሰውን አይፈልግም። እኔ አንድ ጊዜ የሆነ ፓስተር ሲናገር ነው የሰማሁትና ይህ ፓስተር ሌላ ፓስተር ነው በመርከብ ወደ አንድ ቦታ ይሄዳሉ እና ሲሄዱ ይህ ፓስተር ከባልና ሚስት ጎኑን የተቀመጠው እና ሚስትየዋ በጣም ኮምፕሌን ታደርጋለች። ምንም ነገር ደስ የሚላት ነገር የለም። በቃ ኤቭሪቲንግ ኮምፕሌን ነው። ባልየው ዝም ብሎ ይሰማታል። ከዛ ይሄ ፓስተር ግርም ብሎት ምንድነው ስራሽ? ምንድነው የምትሰሪው ሲላት ባልየው ወዲያው እሷ ሳትመልስ ወሰደና ነገር ማምረት ነው ሚስት የምትሰራው አለው። ነገር ማምረት ነው፣ ማኒፋክቸር ነው፣ ኮምፕሌኒንግ ነገር ነው የምታመርተው ብሎ መለሰለት። እና አንዳንድ ሰዎች በምንም ደስ አይሰላቸው ሁሉ ነገር በቃ ሰበብ ፈልገው ለመነቀጣት ኮምፕሌን ለማድረግ ነው የሚፈልጉት። ግን እግዚአብሔር ደግሞ ደስ የሚለው ሰበብ ፈልገን እንድናመሰግነው ነው። ባመሰገን ነው መጠን ወገኖች ሌላ የምናመሰግነው ይጨመርልናል። ትንሽ ነገር አይተን ዋው በዛ ስንደነቅ ሌላ ደግሞ ሌላ እግዚአብሔር ያደርግልናል። ኮምፕሌን ስናደርግ ደግሞ አትራክት የምናደርገው ሴጣንን ነው። ሴጣንን አትራክት እያደረግን ሞር እንድንበሳጭ እሱ ደስ ይለዋል። እኛ በተበሳጨን ቁጥር አሃ የናበሳጫት ሌላ ደግሞ የምትበሳጭበት ነገር ልስጣት፣ ሌላ ነገር የሚበሳጭበት ነገር ልስጠው። ላይፋችንን የቁም ሚዝረብል ሄል በቃ የቁም ሲሆን ነው የሚያደርግብን። እኛ ኮምፕሌን ማድረግ ስንጀምር እያንዳንዱ ነገር በቃ ወደ ኔጌቲቭ ስንቀይረው ወገኖቼ። እግዚአብሔር ግን የሚፈልገው በሁሉ እንድናመሰግነው። በሁሉ አመስግኑ ነው የሚለው እግዚአብሔር ቃል። በሁሉ ቢመችም ባይመችም ነገሮች እንዳሰብነው ቢሆኑም ባይሆኑም ሁሌ ልናመልከው ልናመሰግነው ይገባል። እንዳየናቸው ሁሉን ስለፈጠረ፣ ስለ ቅድስናው፣ ስለ ታላቅ ፍርዱ፣ ስለ አዳነን ከዘላለም ሞት ስለታደገን ይህን ሁሉ እያሰብን አምላካችንን እናምልከው፣ እናመስግነው። የጨመረ ምስጋና ለሱ እንስጠው። ዛሬ ትንሽ አመስገን እኮ ነገ ደግሞ እየጨመረን ልክ ራእይ ላይ እንደሚል መጀመሪያ ክብር፣ ምስጋና፣ ውዳሴ ከዛ እየጨመረ ታላቅነት፣ ክብር፣ ውዳሴ እያለ እየደረደረን እየጨመረ ነው የሚመጣው። ሃሌሉያ! አምላካችን እንደዛ እናርግለት። እግዚአብሔርም ደስ ይሰኛል ወገኖቼ። ሃሌሉያ! ይሄ ነው ጌታ የሰጠኝ ሐሳቡ ቃሉ። ለሚያማችሁ ደግሞ በኢየሱስም ብላችሁ እጃችሁ ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያደርጋል። ሃሌሉያ! ቅዱስ ሆይ እናመሰግንሃለን ስለመጣውና ቅዱስ ቃል ተመስገን። አንተ ምስጋና ይገባል አምላክ ሆይ ተመስገን።
ስለሆነው ተመስገን፣ ስላልሆነው ተመስገን፣ ሊሆን ስላለው ተመስገን። በእኛ ላይ ስላለ ዓላማ ተባረክ ጌታ ኢየሱስ ሆይ። ስላዳንከን፣ ዋጋ ስለከፈልክልን፣ ደምህን ስለኛ ስላፈሰስክ፣ የእኛን ኃጢአት ወስደ ያንተ ጽድቅ ስላለበስከን፣ የእግዚአብሔር ቅዱሳን ስላስባልከን፣ ከዘላለም ፍርድ ስላዳንከን ጌታ ኢየሱስ ሆይ አመሰግንሃለሁ። ተባረክ ኢየሱስ። ለእኛ ዋጋ የከፈልክልን ጌታ ተመስገን። እግዚአብሔር አብ አባቶ አንድያ ልጅን እስከምትሰጥ ድረስ እኛን ስለወደድከን ተመስገን። አንተን ሁሉን የፈጠርክ ሁሉን የሰራ የዘላለም አባት የሰማይ የምድር የዩኒቨርስ ፈጣሪ ልዑል እግዚአብሔር ተመስገን። ስለፈጠርከው ስለ ፍጡር ሁሉ ተባረክ። ኦ አምላክ ተመስገን። ሬካ ፓሲኬ ፓራካላ ማድኛ ምስጋና ይገባል፣ አምልኮ ይገባል፣ ስግደት ይገባል። አንተ ትልቅ ነህ፣ አንተ ሕያው ነህ፣ አንተ ቅዱስ ነህ። እግዚአብሔር ተመስገን፣ ተመስገን አባቶ። ኦ ሃሌሉያ። በዙፋኑ ላይ ያለ ሁሉን አዲስ አደርጋለሁ ያልክ ጌታ ተመስገን አባቶ ተባረክ። አሁንም ምስጋና በኔም ይህንን በሚያዩ በሚሰሙ ወገኖች ላይ ይብዛልን፣ ይጨመርልን። አመስግነን እስከማንጠግብ፣ ስምን ጠርተን እስከማንጠግብ አባቶ በምስጋና ሙላን። ማጉረምረምን ከኛ ላይ አንሳልን። አጉረምራሚዎች ሳይሆን አመስጋኞች አድርገን ጌታ። በትንሹም በቃ በሁሉም እናመሰግን። ትንሽ ነገርም ቢሆን ትልቅ ነገርም ቢሆን ባይሆንም እግዚአብሔር ሆይ አንተን እያየን እየተመለከትክን አዳኛችንን ፈጣሪያችንን የሁሉ ፈጣሪውን ከሆነ አንተን እያየን እግዚአብሔር ጻድቅ አምላክ እንደሆንክ ፈራጅ እንደሆንክ እግዚአብሔር ሆይ አንተን እያየን እንድናመልክ እንድናመሰግን እድዳል። አባቶ የተመስገን። እኔም ወገኖቼ ባጉረመረምንበት አንተን ባላመሰገን እግዚአብሔር ይቅር በለን። በኢየሱስ ደም ጠበን፣ አንጻን፣ ቀድሰን፣ ፈውሰን ያርገን። በምህረት ተመልከተን እግዚአብሔር ሆይ። ምስጋና ከኛ በጠፋበት በቤታችን ምስጋና ባቆምንበት እግዚአብሔር ሆይ በቃ ነገር እየፈለግን ለምን ያልሆነ ሚሆን የምንል ሰዎች በሆንበት ሁሉ ይቅር በለን። በኢየሱስ ደም ጠበን እግዚአብሔር ሆይ። ለኔም ለወገኖቼ ዛሬ አዲስ ዝማሬ፣ አዲስ ምስጋና፣ አዲስ ቅኔ ጌታ ሆይ በአንደበታችን አንተ ጨምር። ሃሌሉያ። ራካ ፓስኬ ፓራ ካላማዲያ ሬላ ማሲ ማስኬ ፓራ ካላማዲያ ለሰዋ የምስጋናን መስዋዕት ሆነኸኝ አይቻለሁ አባት ላክብር እኔም ደጋግሜ ከፍ በል ላዚም ፊት ቆሜ። እግዚአብሔር ምስጋና ይገባል፣ አምልኮ ይገባል፣ ስግደት ይገባል። ሃሌሉያ። ሬላ ማሲ ማስኬ ፓራ ካላማዲያ ራፓስ ኮሮሎ ማስኬ አባ በዛት ጸልያለሁ ለምትወዳቸው ለወገኖቼ ለሚያማቸው አሁን በዛት ከታላቁ ከምሕረት የተነሳ ጌታዊ እንድትፈውሳቸው እኔ ፈዋሽ ነኝ እንዳልክ ጌታዊ ስለ ፈዋሽነት አመሰግንሃለሁ። እግዚአብሔር በዚህ ፕሮግራም እንኳን ብዙዎችን የነካቸው ስለፈወስካቸው ስለዳሰስካቸው አባ አመሰግንሃለሁ። አሁንም ጌታ ወገኖቼ እንካቸው፣ ፈውሳቸው፣ ከሚያውቁት ከማያውቁት ከትንሽ ከትልቅ በሽታ አሁን ከዛ ጀምሮ ፍጹም የተፈወሱ ይሁኑ። የፈውስ እጆች በወገኖቼ ላይ ይምጣ። እግዚአብሔር መንፈስ ቅዱስ ያንተ ዳሳቸው። ራካ ፓስኬ ፓራ ካላማዲያ ስም ካለው ስም ከሌለው ከማንኛውም ከትንሽ ከትልቅ በሽታ ከዚህ ሰዓት ጀምሮ በኢየሱስ ስም ተፈውሰው ይቅሩ። ጨለማ ይገፈፍ፣ እስራት ይበጣጥስ፣ ቀንበር ይሰበር፣ ተጽዕኖ ሁሉ በኢየሱስ ይፍረስ። አጉረምራሚ ያደረገ እግዚአብሔር ደስታቸውን ሰላማቸውን ከነሱ ላይ ነሳ። ከዚህ ሰዓት ጀምሮ ጌታዬ ከቤታቸው ላይ ከኑሯቸው ላይ ተጠርጎ ወደ ሲኦል ይውረድ። እግዚአብሔር ወገኖቼ በፍጹም ጤንነትና ሰላም ከዚህ ደቂቃ ሰከንድ ጀምሮ ሙላቸው። እግዚአብሔር ሆይ ተመስገን። ፈውስ ስላለፈ ተባረክ። ተፈዋሻችን አምላካችን አንተ ስለሆንክ ተመስገን። ኦ የክብር ንጉሥ ሆይ ተባረክ። ክብር ሁሉ ለስም ይሁን በኢየሱስ ስም። አንድ ደግሞ ጥሪ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኜ ጌታዬ አምላክ ያርግ ይቀበላሉ ለምንል ወገኖቼ የመዳን ቀን ዛሬ ነው። ስለ ነገ የምናውቀው አንዳች ነገር የለም። ማምለጫ ኢየሱስን ጌታ አዘጋጅቶልናል። ማምለጫችን እሱ ነው። ከዘላለም ሞት የምናመልጥበት ያ ነው። ለዛ ነው ራእይ ላይ እንዳየን እንኳን ስላዳንከን ዋጋ ስለከፈልክልን ስለታረድክልን እያሉ እነዚህ 24 ሽማግሌዎች ያመልኩታል ጌታ ኢየሱስ ክርስቶስን። ስለኛ ዋጋ ከፍሏል ወገኖቼ። ይህንን ዋጋ የከፈልልን ጌታን ማመን አለብን። እንቀበል። ለተቀበሉት ለነሱ በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። እግዚአብሔር ልጆች የምንሆነው እሱን ስንቀበል ነው። በሰራልን ስራ በታረደልን ዋጋ በከፈለልን አምነን ስንቀበል የዛን ጊዜ የዘላለም ሕይወት እናገኛለን። የእግዚአብሔር ልጆች እንሆናለን። ሃሌሉያ።
ስለዚህ ጌታን ዛሬ አምኜ እቀበላለሁ ለምንል ከኔ ጋር ጸሎት ትጸልያላችሁ፣ እኔ የምለውን ትላላችሁ። ከዛ ደግሞ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ አምናለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባ ይሄን የጸለዩ ወገኖች ይባርካቸው፣ ሲወጡ ይባረኩ፣ ሲገቡ ይባረኩ፣ ሕይወት ነፍሳቸው ይባረክ። ወደ እኔ የመጡትን ፍጹም ወደ ውጭ አላውጣቸውም እንዳልክ በቤት ትከላቸው፣ አሳድጋቸው። የአብሔር ሆይ ከክፉ ሁሉ ደግሞ ጠብቃቸው። ሕይወት ነፍሳቸውን ሁሉ ለአንተ አሳልፌ የሰጠው ባቶ ስለነበረን ጊዜ ተመስገን። ስለተናገርከን የጨመረ ምስጋና አምልኮ ለአንተ ሁሌ እንደሚገባ ዛሬም ስላሳሰብከን አባ ተመስገን። አንም ለኔ ለወገኖቼ የጨመረ ምስጋና አምልኮ በቤታችን ይብዛ ይጨምርልን። ባቶ የተመስገንልን። እንወዳለን፣ እናፈቅራለን፣ እንገዛለን። አንተ የኛ አምላክ ነህ፣ ስምህ ይባረክ። ደስታችን፣ እረፍታችን፣ ሰላማችን አንተ ነህ፣ ተመስገን። አሁንም ሳምንት ጊዜያችንን መውጣት መግባታችንን ሁሉ ላንተ አሳልፌ የሰጠው በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ጌታ አምላክ አብዝተን ጨምረን አምላካችን እንድናመሰግነው እንግዲህ ተናግሮናል። ጨምረን የጨመረ ምስጋና ለሱ እንድናቀርብለት ጌታ አምላካችን ይርዳን። እንግዲህ ጌታ ኢየሱስ ይባርካችሁ። ፕሮግራሚን ጨርሻለሁ። በሌላ ጊዜ በሕይወት ብኖርና እግዚአብሔር አምላክ እድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም እወዳችኋለሁ። እንግዲህ በመላው አሜሪካ ያላችሁ ታንክስጊቪንግን የምታከብሩ ሁሉ ሃፒ ታንክስጊቪንግ ይሁንላችሁ። ስባችሁ ከቤተሰብ ጋር አምላካችን የምታመሰግኑበት የምታመልኩበት ጊዜ ያድርግላችሁ። ተባረኩልኝ። አሜን።